ጻድቅ ነው ኃጥእ ነው ሳልን፣ ክፉ ነው ደግ ነው ሳልን፣ ለሁሉ ዝናብን አዘንባለሁ ለሁሉ ፀሐይን አወጣለሁ አለ እግዚአብሔር አምላክ። መግቦት ኩላዊት ይሏታል አባቶቻችን። ሁሉን ይመግባል፣ ሁሉን ይጠብቃል። በፊቱ በጸሎት በልመና የሚቆመውንም የማይቆመውንም የሚያምነውንም የማያምነውንም ጻድቁንም ኃጥኡንም ክፉንም ደጉንም ይመግባል እግዚአብሔር አምላክ። ጌታ ሆይ በሰላም አሳድረኝ ስላልነው አይደለም በሰላም የሚያሳድረን፣ በሰላም አውለኝ ስላልነው አይደለም በሰላም የሚያውለን፣ አደራህን የዕለት እንጀራዬን ብለን ስለለመንነው አይደለም የሚያበላን። እንደዛ ከሆነ እኛ ረስተን የዕለት እንጀራችንን እንስጠን ማለት ከተውን ካልጸለይን ተለመን እንላለን። እግዚአብሔር አምላክ ሳይመግበን በሰላም አውለኝ ማለት ስለረሳን በሰላም ሳንውል ቀርተን እናውቃለን። አድረን ለዚህ ሰዓት የደረስነው ዛሬ ስለጸለይን ነው። ክርስቲያኖች ጸሎታችን በርቶ ይመስላችኋል? አይደለም። ቸርነቱ ጠባቂ ስለሆነች ነው፣ ስለማትለየን ነው። ታዲያ እግዚአብሔር አምላክ እኛ ሳንጠይቀው በጎን ነገር ሊያደርግልን የታመነ ከሆነ በፊቱ ለምን እንቆማለን ብለን ስንጠይቅ አባቶቻችን ተላጽቆተ ስኢል ይሏታል። እግዚአብሔር የምንቆምበትን ምክንያት እግዚአብሔር አምላክ እያወቀ እንደማያውቅ እየገባው እንዳልገባው ሆኖ የእኛን ልመና የሚጠብቅበትን ምክንያት አባቶቻችን ተላጽቆተ ስኢል፣ በስኢል በልመና በጸሎት ከእግዚአብሔር ጋር መጣበቅ ይሉታል። እግዚአብሔር አምላክ እያወቀ ንገሩን፣ ሳይረሳ አስታውሱን፣ መስጠት እየቻለ እኛ ሳንጠይቀው ለምኑኝ የሚለው ለተላጽቆተ ስኢል ነው ይላል። ምን ማለት ነው? ተላጽቆተ ስኢል ማለት በልመና ከእግዚአብሔር ጋር መጣበቅ ማለት ነው። ለምሳሌ አንድ አባት እየሰማችሁ ይኖራል ክርስቲያኖች። አንድ አባት ገና አፉን ያልፈታ የሚኮላተል ልጁን ስሜ ማን ነው ብሎ ይጠይቀዋል። ልጁ ራሱ ስም ማን ነው ይለዋል። ለልጁ ስም ያወጣለት ማን ነው? አባቱ አይደለ? ስም ማን ነው ብሎ የሚጠይቀው ስለማያውቅ ነው እንዴ? ታዲያ ለምንድን ነው? ልጁ አፍ እንዲፈታለት እኮ ነው። ስሙን መናገር እንዲለምድ እኮ ነው። ነገ ስም ማን ነው፣ የአባት ስም ማን ነው፣ የእናት ስም ማን ነው ሲባል መናገር እንዲችል እኮ ነው። አንድ ዳግመኛ ደግሞ እንደውን አድገን በጣም መለፍለፍ ስንጀምር እስቲ ዝም በል መባል ጀመርን እንጂ እኮ ገና መናገር ስንጀምር አንደበታችን ለወላጆቻችን ይጣፍጣቸው ነበር። እስቲ ተናገር እንባል ነበር ለመስማት። እኛ ስናወራ ለመስማት አንደበታችን ስለሚጣፍጣቸው ልጁ ሲኮላተፍ የኮልታፋ ልጁ አንደበት ደስ ስለሚያሰኘው አባትየው እግዚአብሔር አምላክ በጸሎት አንደበታችን እንድንፈታ ይፈልጋል። ስለለመነው ብቻ የሚሰጠን ሆኖ ሳይሆን አባት ነውና እኛ ልጆች ስለሆነ ከእርሱ ጋር መነጋገር የምንችል እንድንሆን አንደበታችን እንዲፈታ ስለሚፈልግ ዳግመኛው አንደበታችን ስለሚጣፍጥ ዛሬ እኛ በጸሎታቸው በቅኔያቸው በምስጋናቸው የምናደንቃቸው እነ ቅዱስ ያሬድ እነ አባ ጊዮርጊስ ዘጋስጫ ጸሎታቸውን ደግመን የምንጸልይላቸው አባቶቻችን እነ ቅዱስ ኤፍሬም እነ ቅዱስ ባስልዮስ እኮ በእግዚአብሔር ፊት እንደሚኮላተፍ ሕፃን ናቸው። ድንቅነታቸው ችሎታቸው እኮ ለእኛ በእግዚአብሔር ፊት ገና አፉን እንዳልፈታ እንደሚኮላተፍ ሕፃን ናቸው። ፍጥረቱ በአምላኩ በእግዚአብሔር ፊት አንደበቱ ሲፈታ አምላኩን አባቱን ሲያናገር አባት የሆነን እግዚአብሔር አምላክ ደስ ይሰኛል። ልጆቹ እንድናወራው ይፈልጋል። እኛ እኮ የጸሎት ትርጉሙ ስላልገባን ነው የሆነ ሲቸግረን ስናጣ ብቻ እግዚአብሔር ስለምንመጣ ነው እንጂ እንደ አባት እግዚአብሔር አምላክ የሚናፍቀን ቢሆን ኖሮ ለምን ጸልያለሁ ብለን አንጠይቅም ነበር። ወንድም ቤቴ ለምን አትጸልይም ሲባል ምን ለምን ሁሉ ሞልቶልኝ የጎደለብኝ የለም ምን ጠይቀዋለሁ ሂጄ ሲጎልብን መጠየቅን ብቻ ስለለመድን ማለት እኮ ነው። ድሮ ልጆች እያለን ትዝ ይላችኋል ከትምህርት ቤት ስንመጣ መጀመሪያ ቼክ የምናደርገው ነገር ምንድን ነው? ቤት ስንገባ መጀመሪያ ቼክ የምናደርገው እናታችን መኖሯ ማለት ነው አለች ወይስ የለም መጀመሪያ የምንጠይቀው። ምንም እኮ ፈልገን አለ መክሰስ ምናምን ርቦን አይደለም። በቃ እሷ የሌለችበት ቤት መጓዝ ደስ ስለማይል ስንገባ ሁሌ እማዬ ነው የምንለው። እንደው ተሳስተን አባዬ ካልን እማዬ ይሄዳል ብለን ለመጠየቅ እንጂ እሱን ፈልገን ራሱ አይደለም። እናት ስለምትናፍቅ አይደል? በቃ እናት የሌለችበት ቤት መግባት ደስ ስለማይል ማለት ነው። እግዚአብሔር እንደዚህ ቢናፍቀን ከእግዚአብሔር ጋር መነጋገር እንደዚህ ቢርበን ኖሮ ለመጸለይ ምክንያት ሰበብ ፍለጋ እንኳን አንሄድም ነበር። ምክንያት ፍለጋ እንኳን አንሄድም ነበር። እግዚአብሔር ከእርሱ ጋር ህብረት እንድናደርግ ይፈልጋል። ልጆቹ ነን፣ ይናፍቃል፣ እንድናወራው ይፈልጋል። አንደበታችን በጸሎት እንዲፈታ ይሻል። ለዛ ነው እንድንጸልይ የሚፈልገው።
ከእሱ ጋር ህብረት ማድረግ እንድንችል። ከእርሱ በተለየን ህይወት የለንም። እኛ ከእግዚአብሔር ጋር የማንነጋገር ከሆነ ህይወት የለንም። ሰው ሕያው ሆኖ ለመኖር የግድ ከእግዚአብሔር ጋር መነጋገር አለበት። ምን ሆኖ ለመኖር አልኳችሁ? ሕያው ሆኖ መኖር ማለት ግን ምን ማለት ነው? እንደውም ቆሞ መሄድ ማለታችን ይመስላችኋል? ሕያው ሆኖ መኖር ስንል እሱን ማለታችን አይደለም። መብላት፣ መጠጣት፣ መተንፈስ ቆሞ መሄዱን አይደለም ሕያው ሆኖ መኖር ያልነው። እሱንማ እንስሳትም ይኖሩታል። በመጽሐፋችን ጌታችን ሲያስተምር እኔ የሕያዋን እንጂ የሙታን አምላክ አይደለሁም ማለት እየሰማችሁኝ ነው? የሕያዋን እንጂ የምን አምላክ አይደለሁም? የሙታን አምላክ አይደለሁም አለና በመጽሐፋችሁ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ተብሎ እንደተጻፈ አለ። ይህንን ሲናገር እና አብርሃም ከሞቱ 1000 ዓመት አልፏቸዋል። ከሞቱ 1000 ዓመት ያለፋቸውን ተቀብረው ስጋቸው በስብሶ ፈርሶ የጠፋውን አብርሃምን ይስሐቅን ጠርቶ የሕያዋን አምላክ ነኝ አላቸው። ሕያው ብሎ ጠራቸው ጌታችን። ተቀብረዋል እኮ ሞተው ፈርሰዋል፣ በስብሰዋል። ይህንን በልባችሁ ያዙና ደግሞ ሌላ ታሪክ ልንገራችሁ። ከጌታችን ደቀ መዛሙርት መካከል አንዱ ወደ ጌታችን መጣና መምህር ሆይ አባቴ ሞቷል፣ ሄጄ እንድቀብረው ፍቀድልኝ አለው። አሁን አባትን መቅበር በጎ ነገር ነው፣ ወግ ነው። ጌታችን ለዚህ ሰው ሲመልስለት ሙታቸውን ይቀብሩ ዘንድ ሙታንን ተዋቸው አለ። ሰምታችሁኛል? ትርጉም ይሰጣል ጌታችን የተናገረው ነገር። ሙታቸውን ይቀብሩ ዘንድ ሙታንን ተዋቸው ማለት አሁን እዚህ ጋር 5-6 አስክሬን ብንደረድር አንዱ ተነስቶ አንዱን መቅበር ይችላል ወይስ አይችልም? ይችላል እንዴ? ታዲያ ጌታችን ምን ማለቱ ነው? ሙታቸውን እንዲቀብሩ ሙታንን ተዋቸው እያለ ያለው እኮ ቆሞ የሚሄዱ ሰዎችን ነው። በሰው ፊት ያው ሆነው እየበሉ እየጠጡ እየተነፈሱ ቆመው እየሄዱ በእግዚአብሔር ዓይን ግን ሙታን የሆኑ ሰዎች አሉ። እንደዚህ ከመባል እግዚአብሔር አምላክ ይሰውራል። እና አብርሃም ተቀብረው ሕያዋን ሲባሉ እነዚህ ሰዎች ግን ቆመው እየሄዱ ሰው እያከበራቸው ከሰው ጋር እየተነጋገሩ እኮ ነው ሙታን ተባሉ። በእግዚአብሔር ፊት ያው ሆኖ መኖር ማለት መተንፈስ ማለት አይደለም ለካ። ቆሞ መሄድ ማለት አይደለም ለካ። በእግዚአብሔር ፊት ያው ሆኖ መኖር ማለት ከእግዚአብሔር ጋር መኖር ማለት ነው። ቅዱስ ዮሐንስ አፈወርቅ የሚባል የቤተክርስቲያናችን አባት በእውነት በረከቱ ይደርብን። አትፈልጉም? በረከቱ በደንብ አሜን በሉ። ዛሬ እንደውም በዓሉ ወራዊ መታሰቢያ ነው። ምን አለ? ሞታ ለነፍስ ድንቅም እግዚአብሔር፣ የነፍስ ሞቷ ከእግዚአብሔር መራቅ ነው። ከእግዚአብሔር መራቅ ነው። ሞቱ የሚያሰኘን ከእግዚአብሔር ቀን በጨለማ መመላለሳቸው። ሰው ሕያው ሆኖ ለመኖር በእግዚአብሔር ፊት ሙት ላለመባል የግድ ከእግዚአብሔር ጋር መነጋገር አለበት። መነጋገር ደግሞ በሁለት ወገን ነው። ማናገር አላልኳችሁም፣ መነጋገር ነው። መነጋገር እኛ ስንናገር እሱ ይሰማል፣ እሱ ሲናገር ደግሞ እኛ እንሰማለን። እግዚአብሔር ሲናገረን እኛ የምንሰማው በቃል እግዚአብሔር በኩል ነው። መዝሙር በመስማት ቃል እግዚአብሔር ሰፈር ቁጭ ብሎ በመማር መጽሐፍ ቅዱስ በማንበብ መንፈሳዊያን መጽሐፍትን በመመልከት እግዚአብሔር ሲናገረን እኛ እንሰማለን። አንዳንዱ ሰው የሆነ ጉዳይ ያሳስበው ያስጨንቀውና ሱባኤ ካልያዝኩ ይላል። ሱባኤ ይዛል። ሳምንት፣ 2 ሳምንት፣ 3 ሳምንት ይቆያል። ከዛን እንዴት ሆነ ተመለሰልኝ ብላችሁ ጠይቁት። ኧረ አልተመለሰልኝም እግዚአብሔር አምላክ ዝም አለኝ። ምን ነው እኔ እንጃ ይኸው ሳምንቱን ሙሉ እንደው አርሴማ መታ በእድሜ ካነጋገረችኝ ብዬ ከ2 ሰዓት እስከ 10 ሰዓት በቅልፍ ነው የማሳልፈው። በህልም እንድትመጣ ማለት ነው። እንተኝቶ ያሳልፋል ጊዜ። እግዚአብሔር የሚናገረን በህልም ብቻ ነው። ለምን ያናግረናል በህልም? እኛ ማንን በህልም መነጋገር ከእግዚአብሔር ጋር? እግዚአብሔር የሚያናግረን እኮ በቃል እግዚአብሔር በኩል በመምህራን በኩል ነው፣ በመጽሐፍት በኩል ነው። ጥያቄያችን የሚመለሰው እኮ እዚህ ቦታ መተን ስንማር ነው። ክርስቲያኖች በህልማችን አለ እግዚአብሔር ሲያናግረን የምንሰማው በቃል እግዚአብሔር በኩል ነው። አንድ ሕያው ሆኖ ለመኖር የሚያስፈልገን እሱ። ሁለተኛ ደግሞ እኛ እግዚአብሔርን ማናገር አለብን። እኛ ደግሞ እግዚአብሔርን የምናናግረው በጸሎት ነው። ጸሎት የጎደለንን ለመለመን ብቻ አይደለም። ልመና ይቀርባል በጸሎት እውነት ነው። ግን ደግሞ ምስጋናም ይቀርባል። ግን ደግሞ አድናቆትም ይቀርባል። አምልኮ ይቀርባል። ስራ ግሩም ድንቅ ነው ብለን አድናቆታችንን እንገልጣለን። ለኔ ያደረግከው እኮ ድንቅ ነው ጌታ ሆይ አንተን የሚመስል ማን አለ እንለዋለን። እኛ ስለምናውቀው እኛ ስለማናውቀው ስላደረገልን በጎ ነገር ስላሳለፈልን ክፉ መከራ ሁሉ እናመሰግነዋለን። እኛ እኮ የምናየው ብቻ የደረገልን ይመስለናል። እኛ አይኖቻችን ያላዩት ስንት መከራ አልፏል በእግዚአብሔር ቸርነት። ከስንቱ ጣጣ ጋርዶናል ክርስቲያን። ስለ ስንቱ አመስግነነው እንችላለን። ምስጋናችንን በጸሎት ይቀርባል። ምስጋና ያለው ጸሎት ከሆነ
ምልጃ ያለው ጸሎት ከሆነ ያን ጊዜ ልመናውም የሚሰማ ጸሎት ነው። በማመስገን የቤተክርስቲያን ስርዓት ፍትሐት ሳይቀር አሁን ፍትሐት ሲደረግ አይታችሁ ታውቃላችሁ? ፍትሐት ሳይቀር ምስጋና ምስጋና ልክ እንደ ማህሌት ሊቃውንቱ ወረወርበው አይደለም አዚመው ከበሮ መጥተው ዘምረው እኮ ነው የሚቀብሩት፣ እያለቀሱ አይደለም። ፍትሐታችን ሳይቀር ምስጋና ነው። የኛ በእግዚአብሔር ፊት የሚቀርብ የትኛውም ጸሎት በምስጋና ነው የሚጀመረው። እኔና እናንተ ጸሎት ያልተሰማም እንደው እግዚአብሔር አልሰማኝም ብለን የምናማርረው ብዙ ጊዜ ጸሎት ስለማንጸልይ ኢንስትራክሽን ነው የምንሰጠው። እየሰማችሁኝ ነው? እግዚአብሔር ማዘዝ ነው የያዝነው ጸሎት አይደለም። በዚህ ቀን በዚህ ቦታ በዚህ ሁኔታ እንደዚህ አድርግልን እንለዋለን። ያ ካልተደረገ ጸሎታችን የተሰማ ይመስላል። እኔን የማይሰማኝ መሪያል ብሏል። አንዳንዴ በመንበሬ የለም አቤት ድፍረታችን ይቅር ይበለን። ትእዛዝ ነው የምናዘውና እግዚአብሔር እኮ የኤቲኤም ማሽን አይደለም። የኤቲኤም ማሽን እኮ እምቢ ይላል። አንዳንዴ ብር የለም እንዴ እግዚአብሔርን ልክ ዊሽ ግራንት እንደሚያደርግ እንደሆነ አካል ትእዛዝ ስፔሲፊክ ነገር አዘ በቃ ይሄን ካላደረግ አልሰማኝም ማለት ነው። እግዚአብሔር የሚሰማበት መንገድ እኮ ግን ልዩ ነው። እኛ እንደፈለግ ልመናን ከእመቤታችን ነው። እመቤታችን ስትጸልይ አይታችኋታል? አንድ ቦታ የጸለየችው መጽሐፍ ቅዱስ ነው። የእመቤታችንን መዝሙሯን ጸሎቷን ትዝ ይላችኋል? ቃና ዘገሊላ ዮሐንስ 2 ላይ መጣ ጌታ ሆይ ወይን ስላለቀባቸው አገልጋዮቹን ጥራቸውና ወደ ወንዝ ወደ ምንጭ ላካቸው። እነሱ ሄደው ውሃ ቀርተው ይምጡ። ውሃ ቀርተው እዚህ ውስጥ ያሉትን ጋኖች ይሙላቸው። ጋኖቹ ከተሞሉ በኋላ እናንተ ባርከው ጋኑን ከዛ በኋላ ውሃ ወደ ወይን ጠጅ ይቀየርላቸው ብላለች። ይሰራለች አላለች? ወይን ከያልቡ ወይን እኮ የላቸው አለቀ። ጸሎት አይገርማችሁ? በቃ አለቀ። እንዴት አድርጎ ወይኑን እንደሚሞላው እንዴት አድርጎ ችግራቸው እንደሚፈታው እሱ ያውቃል። የእሷ ድርሻ ችግሯን ማሳወቅ ብቻ ነው። ጌታ ሆይ ጤና እኮ የለኝም፣ ጌታ ሆይ ፍቅር እኮ የለንም፣ ሰላም እኮ የለንም፣ ችግር እኮ ገጥሞናል፣ ገንዘብ እኮ የለም። አለቀ። እንደዚህ ያድርገ በዚህ በቃ አይባልም። እግዚአብሔር አምላክ አይባልም። ችግራችን ከነገርነው አለቀ። አንድ ልጅ ጠዋት መቶ ትምህርት ቤት ሊሄድ ሲል አባቱን አባዬ ጫማ እኮ የለኝም ቢለው ወይ ደብተር እኮ የለኝም ቢለው ለምንድን ነው እየነገረ ያለው? ለጠቅላላ እውቀት ነው? ምን አድርግልኝ እያለው ነው? እየሰማችሁ ይሆናል። ግዛልኝ እያለው እኮ ነው። ግን ይሄ ልጅ መቶ አባዬ ዛሬ መስሪያ ቤት ጠንክረህ ስራ ሰርተህ ደሞዝ ተቀብለህ ይላል? አይመለከተውም እኮ ልጁን፣ አያገባውም። በቃ የለኝም ነው የልጁ ድርሻ። እኛ ለእግዚአብሔር ትእዛዝ ነው የምናዘው፣ በዚህ ገብተህ በዚህ ወጥተህ ብለን። ከዛ የተሰማንም አይመስልንም። ሀሳቤ ከሀሳባችሁ መንገዴ ከመንገዳችሁ የምድርና የሰማይ ያክል የተራራቀ ነው አለ። የእሱ መንገድ ልዩ ነው። ሰምቶንም እኮ የሰማን አይመስልንም። እኛ የእግዚአብሔር ዝምታ እኮ መልስ ነው። ክርስቲያኖች እግዚአብሔር ዝም ሲል እኮ እየመለሰ ነው። እግዚአብሔር ሲቆይ እኮ እየመለሰ ነው። እኛ ባሰብነው ጊዜ ስላልሆነ አልተመለሰም ማለት አይደለም። ጥሩ ምሳሌ ላንሳላችሁ፣ ብዙ ጊዜ የሚነሳ ስለሆነ መጽሐፍ ቅዱስ ላይ 7 መካን ሴቶችን እናውቃለን። ያልወለዱ ሴቶች ማለት ነው፣ መውለድ ያልቻሉ። ከ7ቱ 6 ወልደዋል። ከዘፍጥረት ጀምራችሁ ስታነቡ ካሉት ከ7ቱ 6 ወልደዋል። ያልወለደችው ሜልኮል ብቻ ናት መጽሐፍ ሳሙኤል ላይ የምናገኘው። እሷም ያልወለደችው መቅሰፍት ስለሆነ መጽሐፍ ቅዱስ ላይ ከምናውቃቸው መካን ሆኖ ኖሮ ከወለዱ ሰዎች ውስጥ እንደው ታሪካቸው የሚደንቀው ብዙ ጊዜ የሚነገረው የሳራና የኤልሳቤጥ ነው አይደል? አሁን ሳራ የወለደችው 90 ዓመት ካለፋት በኋላ። አሁን በሰውኛ ስናስበው እንደው እግዚአብሔር ልጅ መስጠቱ ካልቀረ ካረጀች በኋላ እንደው ልትሞት ስትደርስ ልጇ ሲያድግ ሲጎለምስ በማታይበት እድሜ ለምን ይሰጣታል? ልጆቿን በምታሳድግበት በወጣትነቷ ተባሩጣ በምታሳድግበት ጊዜ ቢሰጣት ምን አለ? አያሰኝም? የሚደንቃችሁ መጽሐፍ ቅዱስ ላይ ሰዎች ሲሞቱ ወንዶች ሁሉ እድሜያቸው ይጻፋል። አዳም በዚህ ዓመቱ ሞተ፣ አብርሃም በዚህ ዓመቱ ሞተ እየተባለ ማለት ነው። ሴቶቹ የሞቱበት ዘመን ተጽፎ አያውቅም ከሳራ በስተቀር። እግዚአብሔር እንዳናማው የሳራን እድሜ ጽፎልናል። ሳራ በ120 ዓመቷ አረፈች አለ። ይስሐቅ ስንት ዓመት ሲሞላ ማለት ነው? 30 አይደል? ሲጎለምስ ሲያድግ አይተው ልጇ ሲያድግ አይተው የኤልሳቤጥን ታሪክ አስታውሱ። ኤልሳቤጥ ደግሞ እንደ ሳራ እንኳን እድሜ ያላገኘችው ካረጁ ካፈጁ በኋላ ልጅ አገኙ። ዘካርያስ ልጁ ገና 2 ዓመት ሳይሞላ በቤተ መቅደስ ታርዶ ተወግቶ ሞተ። ኤልሳቤጥ ልጇን ወደ በረሃ ተሰደደች። ገና ልጇ ሳያድግ በበረሃ ማንም በሌለበት ልጇን ትታ ሞተች። አሁን በእኛ አእምሮ ምን አለ እግዚአብሔር መስጠቱ ካልቀረ
እንደ በወጣትነታቸው በጉብዝናቸው ወራት ልጃቸውን ተሯርጠው በሚያሳድጉበት ጊዜ ቢሰጣቸው አያሰኝም? ይሄ ግን እኛ አላዋቂ ስለሆነ ነው። እግዚአብሔር ግን ያውቃላችሁ። እውነት ነው። እግዚአብሔር በልጅነታቸው በወጣትነታቸው ጊዜ ልጅ ሊሰጣቸው ይችል ነበር። ግን በወጣትነታቸው ጊዜ ልጅ ቢሰጣቸው ኖሮ የሚሰጣቸው ልጅ ዮሐንስ መጥምቅ አይሆንም ነበር። ምክንያቱም ዮሐንስ መጥምቅ የሚወለደው ጌታችን ሊወለድ 6 ወር ሲቀር ነው። እንደኔ አይነቱን 30 ልጅ ከመውለድ ዮሐንስ መጥምቅ አንዱን ወልዶ መሞት አይሻልም? እግዚአብሔር የሚበልጠውን ነገር ያውቃላችሁ። የእግዚአብሔር ቃል ስህተት የለበትም። የእግዚአብሔር ቃል ሐናና ኢያቄም በልጅነታቸው ወልደው ቢሆን ኖሮ እመቤታችንን የምትመስል ልጅ አይወልዱም ነበር። እመቤታችን የምትወለደው ጌታችን ሊወለድ 16 ዓመት ሲቀር። የእግዚአብሔር ቃል ምክንያት አለው። የተሰማን ግን አይመስለንም። ሙሴን አስታውሱ። መጽሐፍ ቅዱስ እንደሚነግረን ሙሴ ከእግዚአብሔር ጋር 570 ጊዜ ተነጋግሯል። አሮንና ማርያም በሙሴ ላይ ባመፁ ጊዜ እኔ እናንተን በሙሴ በኩል አናግራችኋለሁ፣ በደመና ምናምን ሆኜ አናግራችኋለሁ፣ በሕልም አናግራችኋለሁ። ሙሴን እኮ ፊት ለፊት ነው የማናግረው። ፊት ለፊት የሚያናግረኝ ሙሴን ለመናገር እንዴት ደፈራችሁ ብሎ እግዚአብሔር አምላክ ተቆጣቸው። ከሙሴ ጋር ፊት ለፊት ነው የሚነጋገሩት። ሙሴ ግን ፊቱን አይቶት አያውቅም። ስለዚህ ሙሴ ምን ብሎ ጸለየ? ጌታ ሆይ ይህን ሁሉ ጊዜ ሳነጋግር እንደው አይቼው አላውቅም፣ ግን ሰው አይታዘበኝም፣ ፊትን አሳየኝ አለ። ጌታ እግዚአብሔር ሲመልስ ምን ብሎ ነው የመለሰለት? ሰው ፊቴን አይቶ ምን አይልም አይድንም። ፊቴን አታየውም፣ ጀርባዬን ግን ታያለህ። ተስፋ ነው ወይስ አይደለም? ተስፋ እኮ በእስራኤል ማለት ያው ጀርባ ማለት ልጅ ማለት ነው። በጀርባው አረፈች ሲባል በልጇ አረፈች ለማለት ነው። ሙሴ ፊቱንም ሳያይ ጀርባውንም ሳያይ ሞት እንኳን ጀርባውን እንኳን እግዚአብሔር ፊት ቀርቶ ተስፋ ያደረጋትን ከነዓንን ሳያይ ነው ሞት ከሩቅ ነው የተሳለማት ሳይገባበት ሞተ፣ ተቀበረ፣ አለቀ። በቃ ወደ ሙሴ ታሪክ አበቃ። እንዳንል ከ700 ዓመት በኋላ ሙሴ ሞቶ ከተቀበረ ከ700 ዓመት በኋላ ጌታችን ደብረ ታቦር ላይ ከመቃብር ቀስቅሶ ልጁን አሳየው ወይስ አላሳየው? አያችሁ እግዚአብሔር ጸሎት እግዚአብሔር የሚሰማበት ጊዜ የእግዚአብሔርን ሰዓት ተመለከታችሁ። የተሰማን አይመስለንም እኛ። እግዚአብሔር የሚሰማበት ቀን አለው። እግዚአብሔር የሚሰማበት ጊዜ፣ እግዚአብሔር የሚሰማበት ሁኔታ አለ። ልመናን ይሰማል እግዚአብሔር። ቅርብ የሆነ አምላክ ቅዱስ ጳውሎስ ሲናገር በጣም ከምወዳቸው የመጽሐፍ ቅዱስ ቃላት መካከል ምን አለ? በነገር ሁሉ ከኃጢአት በስተቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን የማይራራልን ሊቀ ካህናት የለም። በድካማችን የማይራራ ሊቀ ካህናት የለም። ደግሞ ስንጮህ የማይሰማ የለንም። በሐዘናችን የማያዝን የለንም። ድቀታችን መውደቃችን የማያሳዝነው ሊቀ ካህናት የለንም። የእኛ ካህን ይራራል። የእኛ ጌታ ያዝናል፣ እንባን ያብሳል። ወደ ቡቡ እኮ ነው ጌታችን። አላያችሁትም? ከሞት ሊያስነሳው እየሄደ አልዓዛርን እህቶቹ ሲያለቅሱ ያላስተዋሉ አብሯቸው አለቀሰ። ከሞት ሊያስነሳው እኮ ግን አያስችለውም፣ ያዝናል። ሩህሩህ እኮ የእኛን እንባ የማይመለከት የማያብስ ነው የሚመስላችሁ? እግዚአብሔር አምላክ ይሰማል። ተስፋ የሚቆረጥበት አምላክ አይደለም በጭራሽ። ተስፋ የሚቆረጥበት አምላክ አይደለም። ይሰማል። የተሰማን ካልመሰልን ቆም ብሎ ራስ መመልከት ይበጃል። እንደው እግዚአብሔር ያልሰማን ከመሰለ ቆም ብሎ ራስ መመልከት ይበጃል። ቀደም እንዳልኳችሁ ነው፣ ከእግዚአብሔር ጋር መጣበቅ ያስፈልጋል። ጸሎትም የተሰጠን ለዛ ነው። ደጋግመን ስንነጋገር እንደነበረው የምንጸልየው ስለማያውቅ አይደለም የሚያስፈልገን ከእሱ ጋር ህብረት እንድናደርግ ነው። ቤተክርስቲያን ለምሳሌ ስርዓተ ቅዳሴያችን ላይ ዲያቆኑ በእንተ ቅድሳት የሚባል ጸሎት ይጸልያል አይደል? መጽሐፍ ሲወጣና አንድ ስለምታደርግ ስጋውና ደሙ እግዚአብሔር እንዳደርገን ዘንድ ሰላምን እንማልዳለን ብሎ ይጀምራል አይደል? አሜን ክራለ ሰው እንላለን እኛ። ከዛ በኋላ ስለ ፓትርያርኩ፣ ስለ ጳጳሳቱ፣ ቀሳውስቱ፣ ዲያቆናቱ፣ ስለ ምዕመናኑ፣ ስለ ሀገር፣ ስለ ተሰደዱት፣ ስለ ሞቱት፣ ከዛ ስለ ዝናብ ውሃ፣ ስለ ወንዝ ውሃ፣ ስለ ምድር ቡቃያ የማይጸልይበት ርዕሰ ጉዳይ የለም። ወንዞቹ እስከ ወሰናቸውና እስከ ገደባቸው ትሞላቸው ዘንድ ስለ ወንዝ ውሃ እንማልዳለን ይላል። ዲያቆኑ እንደዛ ብሎ የሚጸልየው እኛ ማስታወስ ከረሳን እግዚአብሔር ስለሚረሳ ነው። ወይኔ ገደቡ አለፈ ይላል ጌታ ረስቶ። አይ ታዲያ ምንድነው ስለ ሁሉ ነገር የምንጸልየው? ሁሉን የምታደርግ አንተ ነህ እያለው እኮ ነው እምነታችንን እየገለጥን። ስለ ወንዝ ውሃ ስንጸልይ ወንዙን የምትሞላ አንተ ነህ፣ ዝናቡን የምታዘንበው አንተ ነህ፣ እህሉን የምታበቅለው አንተ ነህ እያልነው ነው። በሰላም አውለን በሰላም አሳድረን ስንለው
የምታሳድር አንተ ነህ፣ የምታውል አንተ ነህ፣ ከአንተ ውጭ የሚሆን አንዳች ነገር የለም እኮ እያሉ ነው። እምነታችንን እኮ እየገለጥንልን እናምናለን። ሁሉ ያንተ ነው፣ ሁሉ ያንተ ስራ ነው እያሉ ከሚሆነውም ከሆነውም ያለ አንተ የሆነ አንዳች የለም እያሉ ነው። እምነታችን እንዲገለጥ ነው ስለ ሁሉ ነገር የምንጸልየው። እኛ ካላስታወስ ነው ስለሚረሳ አይደለም። እየሰማችሁኝ ነው? እየገባችሁ ማለት ነው? እንዴት አመሻችሁ? ስለሚረሳ አይደለም። እምነታችንን እየገለጠ ነው። ምን ብለን እንደምናምን እያስረዳል። ስለ ሁሉ ነገር ለእግዚአብሔር የምንጸልየው ለዛ ካልጸለይን ስለማይሰማን ስለሚተውን ስለሚረሳ አይደለም። ጌታችን ግን ደግሞ አባት ነው፣ እንድናናግረው ይፈልጋል። በማናገራችን ውስጥ የሚገኝ ነገር አለ። ባለማናገራችን የሚቀርብን ነገር አለ። አንዳንዴ በጣም ለምን የሆነ ነገር ላይ ጌታ ዝም ሲል ምናልባት እንዳንጠፋበት ይሆናል። አሁን ስጋ ያለበት ልኳን ለቤት አይታችሁ ታውቃላችሁ? ውሻ አይጠፋም እዛ አካባቢ። ውሻው የሚቀመጠው ግን እስከ መቼ ነው? አጥንት የሆነ ነገር እስኪጣልለት ማለት ያቺ ይዞ ጥፍት ይላል። እስክታልቅበት ተመልሶ አይመጣም። እግዚአብሔር ቤት እንደዛ የምንመጣ ሰዎች አሉ። ጨንቆን ተቸግረን ዙሪያው ጨለማ ገደል ሆነብን ማምለጫ አጥተን እንመጣለን። ልክ የሞላልን ሲመስለን የተሳካልን ሲመስለን እዚህ መተን እንዳለቀስን እንረሳና ጠፋል። ስንት ዘመን ትዳር ካልሰጠኝ ብለን እንዳጸለ ልክ ትዳር ሲሰጠን እግዚአብሔር ቤት መጥቶ እግዚአብሔርን እያመሰገኑ በመጋባት ማታ እንጨፍራለን። ለምን በለመንበት ጸሎት እንጠፋለን። የጠየቅነው ሲደረግልን እንረሳዋለን። ጌታችን ያደረገልን አምላክ እንዘነጋዋለን። ስራ ስናገኝ የጠፋን፣ ልጅ ስናገኝ የጠፋን፣ ትዳር ስናገኝ የጠፋን ቤቱ ይጠራል። እንዳንጠፋበትም ዝም ሊለን ይችላል። ጌታ ቸር ስለሆነ ጠፍተን እንዳንቀር እንዳንጎድልበት ሰዓታችንን በደንብ መጠቀም እንድንችል ጸልየን እግዚአብሔር ካልሰማን የምርም ካልተሰማን የማንሰማባቸው ምክንያቶች አሉ። መጽሐፍ ቅዱስ ላይ የተጻፉ እንደዚህ ጸሎት አልሰማም ብሎ ጌታችን የጻፈባቸው ያልተሰማችሁ ከመሰላችሁ ራሳችሁ እንድትመረምሩ እናንሳችሁ። የመጀመሪያውና ግልጹ ያልተጸለየ ጸሎት ነው። አንዳንዶቻችን ምኞትን ከጸሎት መለየታችን የሆነ ነገር መፈለግ መመኘትና ስለዛ ነገር መጸለይ ይለያያል። ትመኛላችሁ፣ ትሻላችሁ፣ ትፈልጋላችሁ ነገር ግን አትለምኑምና አይሆንላችሁም ማለት ቅዱስ ያዕቆብ በመልእክቱ ምዕራፍ 4:2 ላይ አልለመናችሁምና አይሆንላችሁም፣ አልጠየቃችሁም አድርግልኝ ብላችሁ፣ አንኳኩ ከፍትላችኋለሁ ተብላችኋል፣ ጠይቁ እሰጣችኋለሁ ተብላችኋል። ነገር ግን ስላልጠየቃችሁ አድርግልኝ ስላላላችሁ በአባታችሁ ለአባታችሁ ስላልታመናችሁ በአባታችሁ ስላላመናችሁ ያ የምትሹት የምትፈልጉት ነገር አይደረግላችሁም ማለት አይደረግላችሁም። ካለመለመናችን ካለመጠየቃችን የተነሳ ቀደም እንዳልኳችሁ የምንጠይቀው እግዚአብሔር ካልጠየቀው ስለማያደርግልን አይደለም፣ አድራጊው እሱ እንደሆነ ስለምናምን ማለት ነው። እምነታችን መገለጥ ስላለበት አባትነቱ መታወቅ ስላለበት ስለማትለምኑ ስለማትጠይቁ አይደረግላችሁም፣ አይሆንላችሁም ማለት ነው። አይሆንላችሁም። ይሄ መጀመሪያው ምክንያት። ሌላኛውን ምክንያት ርዕስ አድርገን በጠቀስነው በዳዊት መዝሙር ምዕራፍ 65 ላይ እናገኛለን። ትንሽ ከፍ ብለን ስናነብ ርዕሳችን ትዝ ይላችኋል። ጸሎቴ ያልከለከለኝ ምሕረቱን ከኔ ያላራቀ እግዚአብሔር ይመስገን ነበር ያለው። የልመናዬን ቃል ሰምቶኛልና አለ ዳዊት። የልመናዬን ቃል ሰምቶኛል ከማለቱ በፊት ግን አንድ ነገር ተናገረ። በልቤስ ክፋትን አስቤ ብሆን እግዚአብሔር ባልሰማኝ ነበር። እየሰማችሁኝ ነው? በልቤ ክፋትን አስቤስ ብሆን እግዚአብሔር ባልሰማኝ ነበር። ጸሎታችን እንዳይሰማ ከሚያደርጉ ምክንያቶች ዋነኛው በልብ ውስጥ የተደበቀ ኃጢአት፣ ያልተናዘዝንበት፣ ንስሐ ያልገባንበት፣ ያልተውነው፣ በልባችን ያነገስነው የምንወደው ኃጢአት ካለ እግዚአብሔር ላይሰማን ይችላል። የሁላችሁ ክርስቲያኖች ኃጢአተኛ ከሆንን አላልኳችሁ፣ በደንብ ስሙ። ኃጢአት ከሰራን አላልኳችሁ። ክርስቲያኖች ኃጢአት የምንሰራው በሁለት መንገድ ነው። አንደኛው ኃጢአት ላለመስራት ሌትና ቀን እየታገልን ሰውነታችንን እየጎሰምን ኃጢአትን እየጠላን
እየወደቅን እየተነሳን በተጋድሎ እየኖርን ግን ሰውነንና ድካም ስላለብን አቅቶን እንወድቃለን። ኃጢአትን እኮ ጠልተናል፣ አልፈልግም ብለናል። ቅድም የተዘመረው መዝሙር ትዝ ይላችኋል። መጀመሪያ ላይ በውስጥ ሰውነቴ በትእዛዝ ምን ይለኛል? ደስ ይለኛል፣ በስጋዬ በኩል ግን ኃጢአት ይስበኛል። ልቤ ውስጥ የሚፈልገው ያንተን ትእዛዝ መፈጸም ነው፣ በጽድቅ በቅድስና መኖር ነው፣ መልካሙን በጎን ነገር ማድረግ እሻለሁ። ነገር ግን አቃተኝ፣ ስጋዬ ደግሞ እያሸነፈኝ ይወድቃለሁ። ይሄ የእውነተኛ ክርስቲያን ጉዞ እየሰማችሁኝ ነው። እየታገሉ ኃጢአትን እምቢ እያሉ ተሰናክሎ መውደቅ፣ ይሄ የክርስቲያን ጉዞ። እንደዚህ አይነቱ ሰው አይሰማም ማለት ነው። ያለው ምንድን ነው? በልቦናው ኃጢአትን ያነገሰ የሚወድ ሰው ማለት ኃጢአትን ያልጠላት ሰው፣ የሚናፍቃት ሊያደርጋት የሚጓጓላት ሰው፣ ኃጢአቱን በልቦና የሸሸጋት በአደባባይ ለካህኑ ተናዞ ያላጋለጣት ሰው፣ ራሱን በእግዚአብሔር ፊት ያላዋረደ ሰው፣ ኃጢአትን በመውደድ ኃጢአትን በመሻት የሚኖር ሰው ጸሎቱን ትሰናከላለች፣ እግዚአብሔር ዘንድ አትደርስም። ጌታ በነቢዩ በኢሳይያስ አንደበት ምንድን ያለው? ዓይኖቼ እናንተን ከማየት መች ደከመች፣ እጆቼስ እናንተን ከመርዳት መች አጠረች፣ መች ሰነፈች። ነገር ግን እኔ ወደ እናንተ እንዳልመለከት እጆቼንም ልኬ እንዳልረዳችሁ በእኔና በእናንተ መካከል ኃጢአታችሁ ግንብ ሆነ አለ ጌታ። ኃጢአታችሁ አጥር ሆነ፣ እንዳላያችሁ እንዳልጎበኛችሁ። እግዚአብሔር ሊረዳን እየወደደ ወደ ራሱ ሊያመጣን ሊሰበስበን እየወደደ የኃጢአታችን ክርፋት ከኃጢአት መላቀቅ አለመፈለጋችን በእግዚአብሔር ላይ ማመጻችን ስንት ጊዜ ከለከለ። ጌታ ምንድን ያለው? ኢየሩሳሌምን ተመልክቶ ኢየሩሳሌም ሆይ ዶሮ ጫጩቶቿን በክንፎቿ ስር እንደምትሰበስብ ልሰበስብሽ ስንት ጊዜ ወደድኩ፣ አንቺ ግን አልፈቀድሽልኝም። ኃጢአታችን ሳይፈቅድለት ቀርቶ ሊሰበስበን እየወደደ አያችሁ፣ ሊያድነን ሊያመጣን እየወደደ የኔና የናንተ ኃጢአትን ለመተው አለመፈለጋችን እግዚአብሔርን ከኛ ምን ያህል ጊዜ ያራቀ። ከእንደዚህ አይነቱ ስንፍና እግዚአብሔር አምላክ በቸርነቱ ይሰውረናል።